ሰላም ጤና ይስጥልን። የዳያስፖራ ሚዲያ ኔትወርክ ተከታታዮች እንደምን ሰንብታችኋል? በየሳምንቱ ሐሙስ ከዳያስፖራ ሚዲያ ኔትወርክ ጋር በመተባበር በማቀርብላችሁ ዝግጅት ዛሬ ኦቲዝም ላይ ኦቲዝም ወይንም ኦቲዝም ስፔክትረም ዲስኦርደር የተባለ አንዳንድ ህጻናትን ከተወለዱ ጊዜ ጀምሮ የሚያጠቃ የጤና ቀውስ ላይ አተኩራለሁ። ዝግጅቱን እንድትከታተሉ እጋብዛለሁ። ትዝታ በላቸው ነኝ። ኦቲዝም በዚህ በዳያስፖራ ከሌሎች ማህበረሰቦች ጋር ሲነጻጸር በኢትዮጵያ፣ በኤርትራና በሶማሊያ ማህበረሰቦች ውስጥ ብዙ በዝቶ እንደሚታይ የጤና ባለሙያዎች ይናገራሉ። ለምን እንደሆነ እንግዲህ በውይይታችን ወደኋላ እንመለከተዋለን። ሆኖም እዚህ በሜሪላንድ ክፍለ ግዛት በሞንጎመሪ ካውንቲ ኢትዮጵያውያንና ኤርትራውያን በማህበር ተደራጅተው የኦቲስቲክ ልጆች ያላቸው ወላጆች ማለት ነው ልጆቻቸውን እንዴት እንደሚንከባከቡ ትምህርታቸውንም እንዴት እንደሚያግዙ እርስ በርሳቸውም ደግሞ እንዴት እንደሚተጋገዙ ለመረዳዳት በማህበር ተደራጅተው ይገኛሉ። ከማህበሩ መስራቾች አንዷ እዚህ ዛሬ በዳያስፖራ ሚዲያ ኔትወርክ ያገኘችልኝ አዜብ አታሮ ናት። አዜብ አታሮ የማህበሩም ቦርድ አባል ናት። አዜብ አታሮ በስፔሻል ኤጁኬሽን ማለትም የአእምሮ ሆነ የአካል ችግር ላለባቸው ልጆች በሚሰጥ ልዩ ትምህርት ከሜሪላንድ ዩኒቨርሲቲ ዲግሪ አላት። ተመርቃ ለረጅም ዓመታት ያገለገለች ናት። ወይዘሮ አዜብ በዳያስፖራ ሚዲያ ኔትወርክ ተከታታዮች ስም እንኳን ደህና መጣሽ እላለሁ። አመሰግናለሁ በቅድሚያ በመገኘትሽ። እንኳን ደህና ቆያችሁኝ። እንግዲህ በቅድሚያ አንቺ የኦቲስቲክ ልጅ እናት ነሽ። እንዲሁም ደግሞ እንዲህ አይነት ቀውስ ያለባቸውን ልጆች ማገዝ ነው። የትኛው ነው የቀደመው? በሱ ምክንያት ነው ትምህርት ቤቱ ገብተሽ ስልጠና ያደረግሽው በልጅሽ ምክንያት ነው ወይንስ እንደ አጋጣሚ ትምህርትሽን ከቀሰምሽ በኋላ ነው ልጅሽን የወለድሽው? አዎ እንግዲህ አጋጣሚ የሚባለው ነገር በእኛ ዘንድ አጋጣሚ ይመስላል፣ በእግዚአብሔር ዘንድ ግን አጋጣሚ የለም። ትምህርት ቤቱን ገብቼ ስማር እኔ ኦቲዝም ተብሎ ሲባል በቃ የሚያስደነግጥ ተራራ ነው የታየን። ክፍል ውስጥ ቁጭ ብዬ ነው እንግዲህ ስለ ኦቲዝም ስማር ወይም ስለ አይፒ የሚባለው ነገር ስለ ትምህርት ቤት እንዴት ነው የሚጻፈው ፕሮሰሱ የሚለውን ነገር ትምህርት ቤት ውስጥ ቁጭ ብዬ ነው የተማርኩት። ናት ኖዊንግ አግብቼ መወልደው ልጅ ኦቲስቲክ ይሆናል ብዬ ሳላስብ ማለት ነው። አይፒ ማለት ኢንዲቪጁዋል ኤጁኬሽን ማለት ለልጆቹ የሚሰጠው። እንደገና በይልኝ እሱን አብራሪልኝ ለአድማጮች እንዲገባቸው ለተከታታዮች። አይኢፒ ማለት ኢንዲቪጁዋላይዝድ የሆነ ኤጁኬሽናል ፕላን ነው ወይም ፕሮግራም። አንድ ልጆች ከሚሄዱበት መንገድ ትምህርት ለምሳሌ 7 ዓመት ልጅ 1ኛ ክፍል ገብቶ የሚማረው ትምህርት ያንን ወደኋላ ሲቀር ጋፑን ለመሙላት አይኢፒ የሚባለው ነገር ይጻፋል ማለት ነው። ኢንዲቪጁዋሊ ለዛ ልጅ በግሉ ያንን ጋፕ የሚሞላበት ትምህርት ማለት ነው። ይሄ እንግዲህ ለኦቲስቲክ ልጆች የሚሰጠው ትምህርት ነው። በኋላ ሰፋ አድርገን እዛ ላይ እንወያያለን። እንደው ወደ ጥያቄ ልመለስና ቀደም ብለሽ ነው ትምህርቱን የተማርሽው፣ ነገር ግን እንደ አጋጣሚ ልጅሽ ደግሞ ኦቲስቲክ ሆነ። ልጅሽ ኦቲስቲክ መሆኑን ስትረጂ ምንድን ነው የተሰማሽ መጀመሪያ?
በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ሺህ ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። ቀደም ብለሽ ነው ትምህርቱን የተማርሽው፣ ነገር ግን እንደ አጋጣሚ ልጅሽ ደግሞ ኦቲስቲክ ሆነ። ልጅሽ ኦቲስቲክ መሆኑን ስትረጂ ምንድን ነው የተሰማሽ? መጀመሪያ በጣም ከባድ ነው። ማንም ወላጅ እንግዲህ ያለው ድሪም ለልጁ በጣም የተለየ ነው፣ ሌላ ነው። ልጄ ተምሮ ኮሌጅ ሄዶ ጨርሶ አግብቶ ወልዶ እና ኦቲስቲክ ሲባል ያው ደረጃ አለው፣ ግን የቱ ጋር እንደሆነ በዛ ሰዓት አላውቀውም። ግን አይከንሲ አያለሁኝ ልጄ ሞር በደንብ ከተጎዱት መሀል ነበረ እና በጣም ከባድ ነበረ። እኔ በቃ ህይወት የቆመ ነበር የመሰለኝ ቱ ቢ ኦነስት። እዛ ከዶክተሮቹም ሩም ባልወጣ በቃ እዛ ጋር ቢቆም ህይወት ብዬ ነበር የተመኘሁት። በዛ ሰዓት ላይ ያንን ነው የተሰማኝ። ትምህርቱን ቢኖርሽ ማለት ነው እንግዲህ። አዎ ኃይለኛ ትምህርቱ በደንብ ነው ያለኝ። አዎ ትምህርቱ በጣም ነው ያለኝ። በደንብ ነው ማቀው ምን እንደሚደረግ ምን እንደሚካሄድ ማቃለሁ የተወሰነ ደረጃ። ግን የኔ ልጅ ሆኖ ሲመጣ ያንን ተቀብሎ ለመኖር ትንሽ ይከብድ ነበር። መጀመሪያ ላይ በጣም ሾኪንግ ነው። በጣም ከሰው አእምሮ በላይ ነው። እዛ ቦታ ላይ ዶክተሩ መጥቶ ኦቲስቲክ ነው ሲል በቃ የላይፍ ሴንተንስ ነው የሚመስለው። በጣም ከባድ ነበር። በጣም ለብዙ ከብዙ ወላጆች ጋር ይሄንን ተወያይተነዋል። በጣም ከባድ ነው ለብዙ ወላጆች። እስቲ በዚሁ እንግዲህ ምልክቶቹን ንገሪን። መቼ ነው የምናውቀው? ህፃናቱ ምን ደረጃ ላይ ሲደርሱ ነው? ምልክቶቹስ ምንድን ናቸው? እንዴትስ ነው የምናውቀው? ይሄንን ዘርዘር አድርገሽ አስረጅን። እንግዲህ እሺ፣ አሁን ታወቀው በክሊኒክ ሜዲካል ፊልድ ውስጥ DSM-5 የሚባል አለ። የኦቲዝምን ዳያግኖሲስ ለመወሰን 3 ክሊኒካል ዲስክሪፕሽንስ፣ 3 ሜዲካል የሆኑ ዲስክሪፕሽንስ አሉ። እነዛ 3 ነገሮች ልጁ ላይ ካለ ነው ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም አለው የሚባለው። አንዱ የመጀመሪያው የቋንቋ ችሎታ፣ ቋንቋ መናገርም ሊሆን ይችላል፣ ማይናገርም ነንቨርባል ይባላል። በዚህ ነንቨርባልም ቢሆን የሚገባው ልጅ መሆን አለበት። ቋንቋ ግን ቋንቋ አይገባውም። የቋንቋ የመስማትም የመናገርም ችግር። ሁለተኛው ከህብረተሰብ ውስጥ ተገባብቶ የመኖር የመግባባት ችሎታ ኮሚኒኬሽን። ያኛው የላንጉዌጅ ቀጥሎ ኮሚኒኬሽን። አሁን እኛ በአይንም ሰው አይቶ ነይ ቢለን ይገባናል፣ እነሱ አይገባቸውም። እንደዛ በምልክት ንግግርም አይገባቸውም። ቀስ በይ ቆይ ለማለት በአይን ሲነገር አይገባቸውም። እንደዛ ጀስቸራል ኮሚኒኬሽን ይባላል። ብዙዎቹ አይ ኮንታክት የላቸውም። አይ ኮንታክት ማለት አይንን በአይን ማየት፣ ሰው ሲያናግረን በአይናችን ማየት፣ ያም የላቸውም። ያ ሶሻል ኮሚኒኬሽን ዲስኦርደር ይሆናል ማለት ነው። ሶስተኛው ቢሄቪየር ይኖራቸዋል። አሁን የኔ ልጅ ቢሄቪየር የለውም ዝምተኛ ነው። ግን ዝምተኛ መሆን ብቻ ሳይሆን አሁን ቢሄቪየር ማለት የተወሰነ ምግብ ብቻ ነው የምበላው ሌላ ነገር አልበላም ቢል ቢሄቪየር ነው። በዚህ ብርጭቆ ብቻ ነው የምጠጣው በሌላ ብርጭቆ አልጠጣም ቢል፣ ባይጮህ ባያለቅስም በዛች በተወሰነች ነገር ብቻ ሪጂዲቲ ካለ እሱም ቢሄቪየር ነው። የሚጮህም የሚረብሽም ልጅ ቢሄቪየር ነው። በእጁም እንደዚህ የሚዘለውም ልጅ ቢሄቪየር ነው። የተለያየ አይነት ሪስትሪክቲቭ በጣም በቃ ውስንነት ያለው ነገር ብቻ መፈለግም ባህሪ ነው። እነዚህ 3ቱ የቋንቋ ችሎታ፣ የመግባባት ችሎታ እና እነዛ ተደጋጋሚ ነገር መፈለግና ውስን ነገሮችን መፈለግ አንድ ላይ ሲመጡ በተለያየ ሌቭል ያ ኦቲዝም አለው ልጁ እንዲባል ያደርጋል። በስንት ዓመታቸው ነው? አሁን ራይት ናው ማንኛውም ልጅ የአሜሪካን አካዳሚ ኦፍ ፔዲያትሪክስ ማንኛውም ልጅ ማለት የህፃናት ሕክምና ሰጪዎች ማህበር ልበለው ያ ከ18 ዓመት እስከ 24 ከ18 ወር እስከ 20 ልጅ ስክሪን እነዚህ ነገሮች አሉት የሉትም? በትክክለኛ ከ18 ወር ነው ያልሽው? ከ18 ወር እስከ 24 ወር ባለው ሳይሆን የኮሚኒኬሽን ችሎታ
ቃላትን አውጥቶ የመናገር ችሎታ ነው እንጂ ኢትዮጵያ በአማርኛ ሲናገር ያደገ ልጅ አሜሪካ ቢመጣ ስፒች ዲሌይ ያለው አይባልም። ጀስት ቋንቋውን እስኪለምደው ብቻ ነው እንጂ ቋንቋ ችሎታ አለው። ግን እነዚህ ልጆች በስፒች ዲሌይ ስር ነው ብዙዎቹ የሚያልፉት እና ስፒች ዲሌይ ያለው ይባላል። ከዛ ኋላ 5 ዓመት ሲሞላ ትምህርት ቤት ሲደርስ ሞር ዛን ስፒች ዲሌይ ያለው አሁን ስፒች ዲሌይ ያለው ሲሉኝ ኦኬ እንደ ሌሎች ልጆች ስታስተምሩ ቶሎ ይገባዋል፣ ምትዩን ይሰማል ወይስ ውስንነት አለው? አው አይ ግን አንዳንዴ እንዲህ ያደርጋል ሲሉ እንግዲህ ስፒች ዲሌይ ብቻ አይደለም። ስፒች ዲሌይ መናገር አለመቻል ያ ብቻውን ነው። ግን ሌላ ባህሪዎች አብረው ካሉ ስፒች ዲሌይ ብቻ አይደለም። ብዙ ጊዜ ወላጆች የሚታለሉት ልበል ስፒች ዲሌይ ነው የሚለው ላይ ነው ስታክ አድርገው 5 ዓመት ምናምን የሚቆዩት። ግን ከስፒች ዲሌዩ ሌላ ተጨማሪ ነገሮች አሉት። ኦቲዝም ልክት ካየን ቶሎ አክሽን መውሰድ ይኖርብናል። እንግዲህ ስፔክትረም የሚባለውም ለዚህ መሰለኝ አይደለ? የተለያዩ ነገሮች ከአንድ በላይ የሆኑ የሚታዩና ምልክት የሆኑ ነገሮች ስላሉ ወላጆች ደግሞ ቶሎ ሄደው ካስመረመሩ ከመዘግየት መጸጸት ሊመጣ ይችላል። ምክንያቱም ቶሎ ከተመረመሩ ቶሎ መፍትሄ ሊያገኙ ይችላሉ የሚል አይነት እንድምታ ነው ያለው አይደለም? ልክ ነው። አሁን ኦቲዝም ስፔክትረም ዲስኦርደር የተባለበት ዋናው ምክንያት ሌቭል አለው። አሁን እንደ ህብረ ቀለማት ሰማያዊ ብለን ሰማያዊ ላይት ብሉ አለው እስከ ዳርክ ብሉ ስንት አይነት ሰማያዊ ማውጣት እንችላለን። ኦቲዝምም ልክ እንደዛው ነው። ላይትሊ ኢምፓክትድ የሆነ የተጎዳለ፣ መካከለኛ የተጎዳለ፣ በጣም የተጎዳለ፣ ትንሽ እርዳታ የሚፈልጋለ፣ በጣም እርዳታ የሚፈልጋለ፣ ቋንቋውን ጥሩ ይናገርና በዚህ በኩል ደግሞ ስንመጣ ባህሪው የማይቻል ነው ወይም ደግሞ ጓደኛ ማፍራት አይችልም። ስለዚህ ስፔክትረም ያደረገው አንዱ ከፍ አንዱ ዝቅ ይልና እዚህ ጋር ያለው እስከዚህ ድረስ ስለሚመጣ ከማይልድ ማለት እስከ ሰቪር ማለት ነው። ልጁ የቱ ጋር እንደሚቆም አናውቀውም። ስለዚህ ነው ኦቲዝም ስፔክትረም ዲስኦርደር የሚባለው። ግን በአጭሩ ለመርዳት በትምህርት ቤትና በዶክተሮች ሌቭል 1 ትንሽ እርዳታ፣ ሌቭል 2 መካከለኛ እርዳታ፣ ሌቭል 3 በጣም ኃይለኛ እርዳታ ያስፈልገዋል ብሎ በዚህ በሶስቱ ሌቭሎች ያሳጠሩታል። ወይዘሮ አዜብ የበሽታው መንስኤ ምን እንደሆነ ይታወቃል? ምንድን ነው? በአሁን ሰዓት ማንም ይሄ ነው የኦቲዝም መምጫ ብሎ ያወቀ የለም። ሪሰርች በጣም በተለያየ መንገድ እንግዲህ ላለፉት 30 ዓመታት በጣም ብዙ ሪሰርች ወጥቷል። ይሄ ነው ለማለት አይቻልም። ብዙዎቹ አሁን የደረሱበት እንግዲህ ጄኔቲክሊ ፕሪዲስፖዝድ የሆነ ማለት እንደው በእኛ ብለው አሁን የተፈጥሮ ሜካፓው ሳሳ ያለ ሰው ለኢንቫይሮንመንቱ ላለበት አካባቢ ሲጋለጥ ሊሆን ይችላል የሚል አባባል አለ። እኔ ደግሞ ብዙ ጊዜ ራሴ እንግዲህ ከጥናቶች ካየኋቸው ነገሮች መንታ ልጆች ከአንድ እንቁላል ነው የሚወጡት። ፍራተርናል ሳይሆን አይደንቲካል ትዊንስ ከአንድ እንቁላል የሚወጡት ሁሉ ነገራቸው አንድ ሆኖ አንዱ ኦቲስቲክ ሆኖ አንዱ ያልሆነበት ኬዝ አለ። ስለዚህ ጄኔቲክስ ብቻውን ቢሆን ኖሮ ሁለቱም ነው መሆን ያለባቸው። ስለዚህ ያልታወቀ ያልተጠራ ነገር አለ እና መምጫው ግን በደም ቴስትም ማነው ዳያግኖሲሱ በደም ቴስት በምናምን ሳይሆን በኦብዘርቬሽን በማየት ልጁን ተከታትሎ በማየት ብቻ ነው የሚታወቀው እና መምጫውም ምንም የሚታወቅ እስካሁን የለም። ይሄ ነው የተባለ ማለት ደግሞ ከሴቶች ልጆች ይልቅ ወንዶች ልጆች ላይ ነው ብዙ ጊዜ ኦቲዝም የሚታየው እና ለዚህስ ምክንያቱ ምንድን ነው? እንግዲህ አሁን ለሱ ምክንያቱ እየተለወጠ ነው። በፊት ወንዶችን ነው የሚያጠቃው ተብሎ በጣም ታምኖ ነበር። ከአራት ወንድ ከሆነ ከአራት ኦቲስቲክ ልጅ ቢኖር አንዱ አራት ልጅ ቢኖር አንዱ ኦቲስቲክ የመሆን ቻንስ አለው። የዛን ያህል በኦቲዝም እንትን ውስጥ ነበረ። አሁን ግን ያለው ምንድን ነው? ሴቶቹ ሶሻሊ በጣም ኦፍ ስለማይሆኑ በጣም ሶሻሊ እንደ ወንዶቹ አይደሉም። ሞር መግባባት ስትጠራቸው ማየት ለመጫወትም ሊመጡ ይፈልጋሉ እና ያ ስለሚያታልል በጊዜ ዳያግኖስ ስለማይደረጉ ነው እንጂ ጋፑ ያንን ያህል የሰፋ አይደለም። ሁሉም ወንድ እንደዛ ሳይሆን ምርመራው ሴቶቹ ላይ የሚደረገው ሌት ስለሆነ ነው የሚል በጣም ትልቅ ሪሰርች ተሰርቷል።
እና ነው ተብሎ በዛም ታምኗል። እኩልም ባይሆን እንደተባለው ጋፑ ሰፊ አይደለም። ሴቶች በጊዜ ዲያግኖስ አይደረጉም። ስለዚህ አሁን ብሬን ውስጥ ያለ አንድ አይነት የኬሚካል ኢምባላንስ ወይንም ኬሚስትሪ ከመሆኑ ይልቅ ሶሻል ነገር ነው ማለት ነው አይሎ የሚታየው በኦቲዝም ነው። ኖ አሁን በትክክለኛ በባዮማርከራቸው አንዳንድ ነገሮች አሉ ብሬናቸው ውስጥ ሽርጉ ሲመረመር ጭንቅላታቸው ውስጥ ከቲፒካሉ ሰው ለየት ያለ ፋንክሽኒንግ ያለው ሳይድ አለ። ራይት ሎባቸው ውስጥ ያለ እኔ ሳይንቲፊክ የሆነውን ነገር ባልገባበት ደስ ይለኛል። ሞር ለሳይንቲስቶች ልተዋቸው። ግን በትክክለኛ በሳይንስ ጭንቅላታቸው ውስጥ አሰራሩ የአንጀታቸው አሰራር ምግብ እንደሌላው ሰው በልተው በደንበኛ ተፈጭቶ ወደ መላው ሰውነታቸው ስለማይሄድ የቫይታሚን እጥረት አላቸው። አንጀታቸው ይሄ ባክቴሪያ ሞር የማሳደግ እንትኑ ሁሉ ሰው ባክቴሪያ ያለው ግን የነሱ ሞር ባክቴሪያ ያለው እንዲህ አይነት ነገሮች አሉ በሳይንስ የታወቁ። በትክክለኛ አሁን ለምሳሌ ኦቲስቲክ ልጆች ተብሎ በሳይንስ የተረጋገጠ 60%ቶቹ ጋስትሮ ኢንተስቲናል ፕሮብለም አላቸው። አንዳንዶቹ እንደውም ስተዲዎች እስከ 70-80% ያሳያል። ቀጥታ ከኦቲዝም ጋር ሪሌትድ ነው። ኦቲስቲክ የሆኑ ልጆች 25% እስከ 30% ኤፕለፕሲ ይኖራቸዋል። ኮሞርቢዲንግ እንግዲህ የሆኑ ሌላ ችግሮች ማለት ነው አብረው ከኦቲዝሙ ጋር የሚመጡ አሉ። በዛ የተነሳ የአእምሯቸውንም አሰራር የአንጀታቸውንም አሰራር አንዳንድ ጊዜ ፊዚካሊም ኢምፓክትድ ሊሆኑ ይችላሉ ልጆቹ። ኦቲዝም ብቻውንም አይመጣም። አንዳንዶቹ አሁን ለምሳሌ ሜንታል ሄልዝ የምንለው ዲፕሬሽን 40% ዲፕሬሽን ይኖራቸዋል እና ከሌላው ህብረተሰብ የተለየ ከኦቲዝሙ ሌላ አብሮ የሚመጡ ብዙ አሉ እንደዛ አይነት ፕሮብለሞች። ስለዚህ እንግዲህ ያለባቸው ጫና ያለባቸው የጤና ሁከት የጤና ችግር ይታወቃል። መንስኤው ግን እስካሁን አልታወቀም። አሁን ወደ ትልቁ እንቆቅልሽ እንግባና ኢትዮጵያውያን፣ ኤርትራውያን እንዲሁም የሶማሊያ ስደተኞች እዚህ ባለንበት ማህበረሰብ እንግዲህ በኦቲዝም ያላቸው ልጆች ቁጥር ይበዛል በዚህ ማህበረሰብ ውስጥ ተብሏልና ይሄ በጥናት ተረጋግጦ ነው? ምክንያቱስ ምን ይሆን? እንግዲህ አሁን ይሄ በጣም የምንፈልገው ቶፒክ ነው። በአበሻና በኤርትራያን ኮሚኒቲ ፕሪቫለንስ ስተዲ የተደረገ የለም። ስለዚህ አሁን በምናውቀው በሲዲሲ መሰረት ከ31 ልጅ ኦቲዝም አለው የሚል ነው። 36 ነበር፣ አሁን ወደ 31 ወርዷል። ግን እኛ ደግሞ የአበሻው ኮሚኒቲ ከምናየው ተነስተን ሞር አበሻው ኮሚኒቲ ላይ ከዛም ያነሰ ሆናል ብለን ነው የምንለው። ግን ኤቪደንስ የለንም። ግን ኤቪደንሱ ምንድነው? በአይናችን የምናየው ነገር ነው። ፕሪቫለንስ ስተዲ የለም። ሲዲሲ በሚያሳየው ግን ከ31 ልጅ አንድ ልጅ ኦቲዝም አለው የሚለው ተረጋግጧል። ዘሩ ይሄ ነው ያ ነው ሳይባል በአጠቃላዩ ማለት ነው። እኛ ደግሞ በአበሻ ኮሚኒቲው ከዚህ ብለን ነው የምንለው። ሜይ ቢ ከ20 ልጅ አንድ ወይም ከ25 ልጅ አንድ ከዛም ያነሰ ሊሆን ይችላል ብለን ነው የምናስበው። ያ ይሆናል ብዬ የምልበትን ባጭሩ ለመናገር እኔ ብዙ ጊዜ ወላጆች እባክሽ ልጄን ይልኝ፣ ትምህርት ቤት ሄደሽ ይልኝ፣ ያለበት ፕሮግራም ልክ ነው ወይ ብለው ይጠይቁኛል። ስለዚህ ትምህርት ቤት ሄጄ ልጆች አያለሁ እና በዚህ አካባቢ በሜሪላንድ፣ ቨርጂኒያ፣ ኤንዲሲ ነው እንደዚህ አይነት ኦቲስቲክ ልጆች ያሉበት ክፍል ውስጥ ገብቼ ሳይ ሁሉ ክፍል ውስጥ ኢትዮጵያዊ ልጅ አለ። የናይጄሪያ፣ የጋና፣ ኬንያ አላይም። በተለይ በሞንጎመሪ ካውንቲ ናይጄሪያ እና ጋና አንድ ላይ ሆነው ከኢትዮጵያው ኮሚኒቲ በቁጥር ይበልጣሉ ነው የሚለው ስታቲስቲክሱ ሲታይ፣ በቁጥር በነምበር ሁለቱ አገሮች አንድ ላይ ሲሆኑ። ግን የጋናም የናይጄሪያም ልጅ እኔ አላይም እነዚህ ትምህርት ቤቶች ውስጥ ሲሄድ እና መጨረሻ ላይ የዛሬ ዓመት ነው ሄድኩኝ አንድ ሚድል ስኩል ሮክቪል ውስጥ ያለ ሄድኩኝና ክፍል ውስጥ 5 ሰቪር ኦቲስቲክ ልጆች አሉ። ከ5ቱ ልጆች 4ቱ አበሾች ናቸው። ያኔ ዝም አልልም አልኩ ማለት ነው። እና ሳይኮሎጂስቷን አናገርኳት። የትምህርት ቤቱን ሳናገራት እኔ 4 ትምህርት ቤቶች ውስጥ ነው የምሰራው፣ ሁላችንም ሳይኮሎጂስቶች ጥያቄ ሆኖብናል። ሁሉም ትምህርት ቤት በጣም ብዙ አበሻ አለ። ግን ለፕሮግራሙ ክላሲክ ኦቲዝም ይባላል። ለክላሲክ ኦቲዝም የሞንትጎመሪ ካውንቲ በአጠቃላይ ዋና ኃላፊዋን
ቀጠሮ ይዘን አነጋገርኳት። ሁላችንም ቢሃይንድ ዶርስ ማለት በራችንን ዘግተን በፊት ለፊት አንበለው እንጂ ስንሰበሰብ ምንድነው ችግሩ አበሻ ኮሚኒቲ ውስጥ እንባባላለን። እና ይሄ ሪሰርች ቢሰራ እኔ መደግፍሻለሁ። እኛም በጣም ጥያቄ ሆኖብናል፣ ግን ዳታ ስለሌለን ማለት በቁጥር የተያዘ ነገር ስለሌለን አውጥተን ልናገረው አልቻልም። ግን አስተማሪም ሳይኮሎጂስትም እዚህ አካባቢ ያለ በሙሉ በአበሻ ውስጥ እንደሚበዛ ሁላችንም የሚዋሽ አይደለም ከዚህ በኋላ ብላለች። ከዛ ችልድረንስ ሆስፒታልም ደግሞ ማቃቸው ግሩፖች አሉ። እዛ ሚቲንግ ላይ ማነሳው እኛም ዳያግኖስ የምናደርገው እንደውም አንደኛው ዶክተር ባክግራውንዱ ኤዥያን ነው። እኔ ጋር ከመጡ 100% ኢትዮጵያኖች ኦቲዝም ብዬ ነው ዳያግኖስ ማድረጋቸው ችግር አላቸው ተብሎ ከመጡ እና እኛም እዚህ ስተዲ ውስጥ መግባት እንፈልጋለን አሉ። ችልድረንስ ሆስፒታል ናሽናል ሆስፒታል ማለት ነው። እና እዛ ላይ እንዳለን ነው ነገሩ። ብዙ አድርገናል ይሄን ነገር ለማስቀጠል፣ ግን እዛ ጋ ነው አሁን ቆሞ ያለው። እንግዲህ ኮሚኒቲውስ ማህበረሰባችን ምን ሊያደርግ ይችላል? ስለዚህ ምክንያቱም ከሌሎች ማህበረሰቦች ተለይቶ ከኛ የሚወለዱ ልጆች በዚህ በሽታ የሚጠቁ ከሆነ ችግሩ ምን እንደሆነ መታወቅ አለበትና ማህበረሰቡ ምን ሊያደርግ ይችላል? ማህበረሰብ በጣም ለውጥ ሊያመጣ ይችላል። ለምን? አሁን ለምሳሌ ብንተባበርና ሲዲሲ ይሄንን ጥናት በዚህ አካባቢ ለሚኖሩ በዲኤምቪ አካባቢ ለሚኖሩ ኢትዮጵያውያኖች ይሄ ጥናት እንዲደረግ ቢፈቅድ፣ ኤዲዲኤም የሚባል በሜሪላንድ ውስጥ አለ። እንደዚህ አሁን ከአንድ ልጅ ከ31 ልጅ አንድ ልጅ አለው በየአመቱ እያመጡ የሚነግሩናል አይደለም? ያንን የሚያደርገው ትልቁ የዛ ፕሮግራም ጆን ሀፕኪንስ ስር ያለ ኤዲዲኤም የሚባል በዛ ስር ያሉትን እነሱ ይህንን አምነውበት የተለየ ስተዲ ለዚህ ኮሚኒቲ እንዲደረግ እንዲፈቀድ ኮሚኒቲው ባለበት በተለይ ከእንደዚህ አካባቢዎች ጋር የሚሰሩ አበሻውን እዚህ አካባቢ ሁሉ ቦታ ነው የምንሰራው። ስለዚህ ብንተባበር በደንብ ለውጥ ልናመጣ እንችላለን። ኢቨን ሞንትጎመሪ ካውንቲ ትምህርት ቤቱን ፑሽ ብናደረግ የትምህርት ቤቱ ደግሞ የበላይ የሆኑት ሰዎች ከነዚህ ጋር የመነጋገር ከኛ የተሻለ ኃይል አላቸው። ስለዚህ ማንም አሁን በዚህ አካባቢ ይሄ ነገር ግልጽ ነው። ስተዲው እንዴት ይጀመር እንዴት ይደረግ የሚለውን በር መክፈት ነው እንጂ በጣም ግልጽ ነው። ኢትዮጵያኖች ላይ እንደበዛ ትምህርት ቤቱም አይክደውም፣ ማንም ይክድ የለም፣ ሆስፒታሎቹም አይክዱም፣ እየታየ ነው። እና ይሄንን ነገር ለማድረግ እንግዲህ ዴታው ከየት ይምጣ የሚለው ነው። ከዚህ በፊት ችልድረንስ ሆስፒታል እሺ እኔ ማድረግ ፈልጋለሁ የፈቅደውልኝ ችልድረንስ ሆስፒታል ተስማምተን ነበር፣ ግን የአበሻ ዴታ ሊገኝ አልቻለም። በኦሮምኛ ትግርኛና አማርኛ ተናጋሪ ተብሎ ሊገኝ አልቻለም። አሁን ግን ሞንጎመሪ ካውንቲ በዚህ ይስማማለሁ ካለ ይሄን ዴታ ለመስጠት ከተስማማ መደረግ በደንብ ይችላል እና እዛ ጋር ያለ ነው ጥናቱ ማካሄድ ይቻላል እና በትክክለኛ በሳይንስ ኤቪደንስ ቤዝድ የሆነ ወላጆች ስላሉ ሳይሆን ወይም አስተማሪ ስላለ ሳይሆን በትክክል በጥናት የተረጋገጠ ይሆናል ማለት ነው። እኛ ላይ መብዛቱ ከዛ ለመፍትሄ እንሄዳለን ማለት ነው። ማለት ከዛ ላ ያበሻን ልዩ የሚያደርገው ባዮማርከሩ ምንድን ነው የሚለው ስተዲ ይደረጋል ማለት ነው። እሺ እንደው ወደ ሌላ ርዕስ ሳልሄድ ወይዘሮ አዜብ ከኢትዮጵያ ጋር ስልታነጻጽሩ ሞክራችኋል? ይታወቃል ኢትዮጵያ ውስጥ አሁን የሚወለዱ ህፃናትስ እንደዚሁ በብዛት ኦቲስቲክ ናቸው ወይስ አይደሉም? ቁጥሩ ይታወቃል? ኢትዮጵያ ውስጥ የሚወለዱ ጥናትስ አለ? ኢትዮጵያ ውስጥ ኢትዮጵያ ውስጥ በትክክለኛ የለም። ኢትዮጵያ ውስጥ ጥናት የለም። ግን በጽሁፍ ላይ የሆኑ ፈረንጆች ገብተው የሆነ በየባላገሩ ምናምን እየሄዱ እስከ 600,000 ህፃናት ይኖራል የሚል አባውት የ4 ዓመት ምናምን በፊት ያነበብኩት ነው። እስከ 600,000 ኦቲስቲክ ህፃናት ሊኖሩ ይችላሉ ኢትዮጵያ ውስጥ የሚል ግምት አለ። ግን በቀጥታ የተደረገ ስተዲ የለም። እኔ በጣም ብዙ ከዛ አካባቢ ካሉ ከ3 አዲስ አበባ ውስጥ ትልልቅ ኦርጋናይዜሽኖች ጋር እሰራለሁ። ላይክ ጆይ ሴንተር፣ ነህሚያ ሴንተር፣ ምዕሉ ፋውንዴሽን ትሬኒንግም ለወላጆች ከዚህ ሆነን ሰጥተን እናውቃለን። እና ባየሁት መሰረት በጣም ብዙ ወላጆች ኢምፓክትድ ናቸው። እዛም ግን በቁጥር የታወቀ የለም፣ እስካሁን አልተደረገም። እስቲ እንግዲህ እናንተ ወደ መፍትሄ ወደ ወሰዳችሁት ወላጆች ጉዳይ ልሂድና
ኢትዮጵያውያንና ኤርትራውያን የኦቲስቲክ ልጆች ወላጆች በማህበር ተደራጅታችኋል። ማህበራችሁ ደግሞ የተለያየ አገልግሎት ይሰጣል። ለልጆቹም ቢሆን ለራሳችሁም ደግሞ እርስ በርስ ትደጋገፋላችሁና ይህንን እስቲ ዘርዘር አድርገሽ አስረጅን። መቼ ተመሰረተ ማህበሩ? አንቺ ያው የመስራች ነሽ እና የቦርድ አባልም ነሽና ዘርዘር አድርገሽ አስረጅን እስቲ ዓላማውንና እየሰራ ያለው። ዓላማው ከየቱ ጋር ይመጣል? ልጅ ሁሉ ብዙዎቻችን ልጆች አሉን፣ ኦቲስቲክ ልጆች አሉን እና እነዚህን ልጆች እኔ የራሴ ልጅ በማሳድግበት ጊዜ ሪሶርስ ማግኘት ለልጅ የሚጠቅመው ነገር ምንድን ነው የሚለውን ለማወቅ በቋንቋዬ የለም። ስለዚህ አንብቦ ለመረዳት ቋንቋ የሌለው ሰው እንዴት ይችላል? እና እኛ እንኳን ቋንቋውን ትንሽ ያነበብን የምንለው እንኳን በጣም ተቸግረናል። እና ይሄንን እኛ ልጆቻችንን ለማሳደግ በጣም በብዙ መንገድ አልፈናል። በጣም ብዙ ቻሌንጅ አለው። በትምህርት ቤት፣ በሄልዝ ኬር ሲስተም፣ ገቨርንመንት ሰርቪስስ፣ ቴራፒ ከዛ ውጭ ያሉትን አክሰስ ለማድረግ ኢንሹራንስ ማን ነው የሚከፍለው? ኮፔይመንቱ፣ ይሄ በሙሉ በተመለከተ በጣም ለኛ ተቸግረን ያለፍንበት። ስለዚህ ዋና ዓላማችን ምንድነው? ማንም እናት እንደገና በዚህ አትለፍ፣ አትሊስት እኛ ያወቅነውን እናሳውቅ በሚል ነው እናቶች ተሰብስበን የመሰረት ነው። ግን የሞንትጎመሪ ካውንቲ ያው ለምሳሌ አስተማሪ የሆነች ከኛ ጋር ነበረች። አሁን ደግሞ ባህሪን በተመለከተ ጥናት ያደረገች BCBA ከኛ ጋር አለች። አትሊስት በልጆች ባይኖራቸውም በትምህርታቸው በዚህ ነገር ውስጥ ያሉ ሰዎች ማለት ነው አንድ ላይ ሆነ ይሄን ነገር መሰረትን። ከመመስረቱ በፊት ግን አንዲት እናት ነርስ ናት። በቤቷ የሆኑ 2-3 እናቶች እየሆኑ ይነጋገራሉ። ከዛ በኋላ የምትሄድበትን ቤተክርስቲያን አስፈቅዳ እዛ ቤተክርስቲያን ውስጥ ትንሽ መሰባሰብ ጀመሩ። ዝም ብለው በወር እየተገናኙ ማለት ነው፣ ወላጆች እንገናኝ ብለው። ኋላ አንድ ቀን አንድ ወላጅ እኔ እዚህ ጉዳይ ውስጥ እንዳለው የምታውቅ እናት ጋበዘችኝ። ከዛ ሲሄድ በቃ በጣም ደስ አላቸው። እኔ ከዛ በፊት በቪኦኤ በተለያየ ሚዲያ በሄለን ሾው ምናምን ብዙ ንግግር ስለማደርግ በዛ ያውቁኝ ስለነበር ሲያዩኝ ደስ አላቸው። ምን እናድርግ ብለው በቃ አንቺ ቴክ ኦቨር ፕሊዝ ብላ አለችኝ ያቺ እናት ማለት ነው። ከሌሎች እናቶች ጋር ሆነው ግን ኢሚዲየትሊ እንዴት ኦርጋናይዜሽን እንደሚሆን አሰብን። በግሩፕ ሆንን። ለምን ቦርድ ይቋቋም፣ 501c3 ነን ፕሮፊት እንሆን በትክክለኛ እና ህብረተሰቡን የሚረዳ ኮሚኒቲ እንፍጠር ብለን ጀመርን። በወር አንዴ ኢንፐርሰን ተገናኝተን እንደ ድሮ ዝም ብሎ መሳቅ መጫወት ሳይሆን ፕሮፌሽናልስ እየጋበዝን ትሬኒንግ እንዲሰጧቸው ያንን ማድረግ ጀመርን። እሱ በጣም ፍሩትፉል እንደሆነ አየን። ከዛ እንደገና ወር ረዘመ። ስለዚህ ለምን ቨርቹዋል አናረገውም? ጥያቄን ወደኋላ መልሼ መቼ ነው ነን ፕሮፊት የሆነው? 2019 ጃንዋሪ ላይ ነው በትክክለኛ 501c3 ከአይአርኤስ አግኝተን ነን ፕሮፊት ኦርጋናይዜሽን ይሆን ነው። ግን ከዛ ፊት መጀመሪያ የተነጋገርነው 2017 ላይ ነው እና ከዛ በኋላ የወሩም አነሰብን። ልጆቻቸውን ይዘው ይመጣሉ። ወላጆች ትሬን ሲደረጉ ልጆቹ በቮለንቲር ይጠበቃሉ እና ለነሱም ብሬክ ነው 2 hours ኮፊ፣ ቲ፣ ስናክ ምናምን አድርገን እንደዛ እንገናኝ ነበር። ከዛ እሱም ሲያንስብን ለምን ፓረንት ካፌ አንከፍትም? ፓረንት ካፌ ራሱን የቻለ ቢስትሮንግ ፋሚሊስ የሚባል ትሬኒንግ አለ። ከዛ ትሬኒንግ ወስደን በቃ በትክክለኛ ፋሚሊን ስትሮንግ የሚያደርጉ ፋክተሮችን በተመለከተ በወር አንዴ እሱን ጀመርን ኦንላይን። ከዛ እንደገና እንደ ወላጆች የትምህርት ቤት ጥያቄ ቢኖራቸው ወር ሙሉ ከሚጠብቁ ለምን ኦንላይን በወር አንዴ አናረግም? ስለዚህ ኤኒ የስፔሻል ኤጁኬሽን ጥያቄ የወሩ 2ኛ ማክሰኞ ላይ መጥተው መጠየቅ ይችላሉ። የወሩ 4ኛው ላይ ደግሞ እንዳልኩሽ 3 BCBA ያለ ቦርዳችን ላይ ለምን ደግሞ የቢሄቪየርን በተመለከተ ደግሞ ABA የሚባል ቴራፒስቶች ናቸው። እነሱን ደግሞ ጥያቄ ያላቸው በ4ኛው ሐሙስ ይመጣሉ። ከዛ ኋላ ደግሞ ወላጆች መጥተው እንደው ቬንት ማድረግ የጨነቃቸውን ነገር እንደሚያወሩበት 3ኛው ማክሰኞ አሁን ዛሬ ማታ አለ። ወላጆች መጥተው ጀስት ሼር የራሳቸውን በቃ ዛሬ ልጄ እንዲሆነ እንደዚህ ተወደደ፣ ሐኪም አየሁኝ፣ ይሄ ሐኪም ታውቂዋለሽ ወይ እንዲህ ለመባባል በአጠቃላይ 3ኛው አለን። እና ከዛ በበለጠ ግን ኬርጊቨር ስኪል ትሬኒንግ የሚባል በወርልድ ሄልዝ ኦርጋናይዜሽን ዲዛይን የተደረገ ካሪኩለም ነው። እሱ የ12 ሳምንት ስልጠና ነው።
እነዚህ ወላጆች እንዴት አድርገው ልጆቻቸውን ያሳድጉ በሚል ላይ በተለይ ከ2 ዓመት እስከ 9 ዓመት ላላቸው ወላጆች አሁን እኛ ስናድግ ቤተሰቦቻችን ከኛ ጋር አብረው አይጫወቱም። ቤተሰብ አብሮ ነው የሚያወራው፣ ብቻ ነው የሚጫወቱት። ግን ኦቲስቲክ ልጅ ሲኖረን እንደዛ ማድረግ አንችልም። ከልጆቻችንን የምናስተምር እኛ የምንሆነው ጨዋታውንም መነጋገሩንም ባህሪውንም ኮንትሮል እንዴት እንደምናደርግ ይህ ሁሉ እውቀት ይጠይቃል። ስለዚህ የ12 ሳምንት ስልጠና ለወላጆች እየሰበሰብን 15 17 እስከ 21 ወላጆች እየሰበሰብን ትሬኒንግ እንሰጣለን ለ12 ሳምንት። ኢትዮጵያ ራሱ 30 ወላጆች አሰልጠናናል። በዚህ ቨርቹዋሊ በሌሊት እየተነሳን የኛ ሰዓትና የነሱ ስለማይገጥም ቅዳሜ ለ12 ሳምንት ኢትዮጵያ ባለፈው ዓመት ይሄን ስልጠና ሰጥተናል። እና ይሄ በጣም ጥሩ የምንለው ፕሮግራማችን ነው። ለወጣት ልጆች ደግሞ እና አዳልት ለሆኑ እንደኔ ልጅ አሁን 23 ዓመቱ ለሆኑ ወይም ከሱም ደግሞ የሚያንሱ በትምህርት ቤት ላሉት ደግሞ አሁን የኛ ልጆች ትልቁ ችግር የመግባባት ችሎታ ነው። ስለዚህ እነዚህ ቢሲቢዎች ኤቪደንስ ቤዝድ በሆነ መንገድ እነዚህ ልጆች ሚኒንግፉል ማለት እውነተኛ ትክክለኛ የሆነ ኮሚኒቲያቸው ውስጥ እንዴት አድርገው ይነጋገሩ ይግባቡ በሚለው ላይ ትሬኒንግ። ስራ ቢገቡ አሁን የኔ ልጆች አይነቱ ደግሞ ስራ ቢገቡ እንዴት ነው የሚግባቡት? አለቃቸውን እንዴት ነው የሚሰሙት? ካለቃቸው ኢንስትራክሽን እንዴት ነው የሚቀበሉት ሚለውን በተመለከተ ያ ሶሻል ስኪልስ ትሬኒንግ አለን። ሐሙስ ነው። በወር አንዴ ደግሞ ኢንፐርሰን ይገናኛሉ። ከዛ ደግሞ እኛ አሁን ልጆቻችንን ስናሳድግ በቃ ስለ ኢትዮጵያዊነት ወይም ስለ ኤርትራዊነት ሚል አስተምረናቸው አናውቅም። እና ጀበና ብንላቸው ወይ እንጀራ ብንላቸው ምናምን ብንላቸው ብዙዎቻችን ፎከስ ያደረግነው የነሱ መናገር የነሱ እድገት ነው እንጂ ስለ ካልቸራቸው ሚለውን አላሰብንም። ስለዚህ አሁን በጣም ጥሩ አርቲስት ኢትዮጵያዊ አርቲስት አለሜ ታደሰ እዚህ አካባቢ ታወቀ አርቲስት ነው። እሱን ጋብዘን አመት አለፈው ትሬኒንግ ይሰጣቸዋል። በአርት መልክ ባህላቸውን እንዲያውቁ መስቀል መሳል ሊሆን ይችላል፣ ጀበና መሳል፣ መሶብ መሳል፣ ግን ኢትዮጵያን የተመለከተ ነገር በስዕል መልክ እያስተማርናቸው ነው ማለት ነው። ወይዘሮ አዜብ ይሄ ለወላጆችም የምትሰጡት ስልጠና እንዲሁም ለልጆቹም ደግሞ በምትሰጡት ስልጠና መሻሻል ማሳየቱን የምትለኩበት አለ? ካለስ ምን አይነት ውጤት አያችሁ? አለ። ሰርቬይ መንኪ ይባላል እዚህ ሀገር፣ እንከፍላለን፣ ሰብስክሪፕሽን አለን። እያንዳንዱ የምናደርገው ፕሮግራም ከዛ ያልጠቀስኩት 101 ኮንሰልቴሽን እንሰጣለን። ወላጆች ተቸግረው ሲመጡ ከፎርም መሙላት ጀምሮ እና ያ 101 ኮንሰልቴሽን ጨምሮ እያንዳንዱ ወላጅ የተረዳበትን ሰርቬይ ይሞላል። ለእያንዳንዱ ፕሮግራም ሰርቬይ ይሞላል። ምን ያህል ሳቲስፋይድ ናችሁ በፕሮግራሙ? ፕሮግራሙ ላይ እንዲለወጥ የምትፈልጉት ነገር አለ ወይ? ምን ሌላ ነገር እንጨምር በሚል ሁልጊዜም አሰስመንት አለን እና በዛ ቤዝድ ኦን ዳት የምናስተካክለውን እናስተካክላለን። እና በቃ ትልቁ ድራይቨራችን እንደውም እሱ ነው። በቃ ሰርቬው አስፈላጊ ነው፣ ዴታ አስፈላጊ ነው። አዎ። እና እንደውም በቅርቡ 6 የተለያዩ ቋንቋ ተናጋሪዎች ማለት ነው ኦቲስቲክ ልጅ ያላቸው ወላጆች እንደኛ አይነት ኦርጋናይዜሽን ግን በተለያየ ቋንቋ የቻይና ግሩፕ፣ የኮሪያ ግሩፕ፣ የሂስፓኒክ ግሩፕ፣ የኛ ግሩፕ ተደርጎ ሁላችሁም ዴታ ውሰዱ ተብሎ ተሰጠን ማለት ነው። እና የኛ ግሩፕ ነው እንደውም በጣም በዴታው ትልቅ ነምበር ያስገባው። ለውጥ ያመጣሉ እንደዚህ አይነት ኦርጋናይዜሽኖች በኮሚኒቲያቸው ውስጥ ለውጥ ያመጣሉ የሚለውን ለማየት ማለት ነው። የኛ ኦርጋናይዜሽን ትልቁ ኮንትሪቢዩተር ነበር። ሌሎች እንደዚህ አይነት ችግር ያለባቸው ወይንም ልጆቻቸው ኦቲስቲክ የሆኑ ወላጆች ከእናንተ ጋር የእናንተ አባል ሊሆኑ ይችላሉ? በጣም ይችላሉ። ይሄ እንደውም ለአባልነት ምልመላም ልበለው ብዙ የቤተ እምነቶች እንሄዳለን። ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን፣ መስጂድ ሁሉም ጋር እንሄዳለን። በቅርቡ እንደውም ገብርኤል ቤተክርስቲያን እና የእስላሞቹ ትልቅ የጀመሩት ትልቅ ፕሮግራም አለ እና ፈርስት ሂጅራ የሚባል እዛ ጋብዘውን እዛ ሁሉ ሄደን ስልጠና ሰጥተናል። እና በቅርቡም በሚመጣውም ደግሞ የፕሮቴስታንት ቤተክርስቲያን ጋብዞናል፣ እዛም እንሄዳለን።
ስፓት የሚባል ቤተክርስቲያን አለ። ወላጆችን ለመድረስ ነው ይሄ ሁሉ። ስፓት የሚባለው ሴንት ፖል ኦርቶዶክስ ተዋህዶ ቤተክርስቲያን፣ እነሱ እንደውም ከኛ ጋር ለመስራት ፓርትነር እንሆን ብለዋል። እና ዋናው ዓላማ ግን ቤተሰብን ልጆቹ ሳያድጉ በልጅነት ለመድረስና ኤርሊ ኢንተርቬንሽን የሚያገኙበትን መንገድ እና ያለውን መንገድ በአጠቃላዩ ለመምራት ነው። እና እኛ ጋር ሜምበር ለመሆን የሚፈልግ በዌብሳይታችን በኩል ክፍት ነው። ሁልጊዜ መጥቶ ኮንታክት ሊያደርጉን ይችላሉ። አባል በሚኮንበት ጊዜ የሚከፈል ገንዘብ አለ ወይስ እንዴት ነው የምትተዳደሩት? ገንዘብ ከየት ነው የሚመጣው? በጣም ጥሩ ጥያቄ ነው። አብዛኛውን ዓመት ከ2019 እስከ 2023 ምንም አይነት ክፍያ የለም። እኛም በነፃ ነው የሰራነው ሁሉንም ነገር። ከዛ 2023 መጨረሻ ላይ የሜሪላንድ ግራንት በመጠኑ አገኘን እና እሱን ተጠቀምን። እሱም አለቀ። አሁን ያለፈው ማርች 31 ላይ ሙሉ በሙሉ ግራንት አልቋል። አሁንም የምናገለግለው በነፃ ነው። አሁን ከኤፕሪል 1 ጀምሮ በነፃ ነው ለህብረተሰቡ ሰርቪስ የምንሰጠው። ምንም ነገር የተቋረጠ የለም። ከተሰጠን ብር ተሰጠን። አሁን ያለ ገንዘብ ግን ማድረግ ማንችላቸው አንዳንድ ፕሮግራሞች አሉ። እነሱን እናቆማለን ብር እስክናገኝ። ግን ሌላ አሁን ለምሳሌ አርት ፕሮግራሙ እሱንም ቢሆን ብር የለም ብላችሁ እንዳታቆሙ፣ እኔ በነፃ እሰራለሁ ስታገኙ ትሰጡኛላችሁ ብሏል። እና አንዳንዶቹ ገንዘብ የሚያስከፍሉ ፕሮግራሞች አሉን። እነሱም ለአሁን ቮለንቲር እንሰራለን ስታገኙ ትሰጡናላችሁ ብለዋል። የለንም፣ በገንዘብ አይደለም። ብዙ ሰው የሚጠይቀው ጥያቄ ገንዘብ ያለ ይመስለዋል። ኢቨን ግራንት ተሰጠንም ስንል ያንን ያህል ትልቅ የሚባል ግራንት አይደለም። እና ግን እንደው ለመንቀሳቀስ ኦፊስ አለን። ለኦፊሳችን ምንከፍለው እንደዚህ ብዙ ነገር አለው። ኦፊስ ሲኖርሽ ወጪ እሱን የምናደርገው ነበረ። አሁን ግን ደግሞ ኦፊስ ደግሞ ምንከፍለው ትንሽ ከፍ ያለ ነበረ። አሁን እሱንም መክፈል ስለማናይዜሽን በነፃ በ100 ብር በወር ብለው በጣም ትልቅ ቢልዲንግ ሰጥቶናል። በ100 ብር በወር ብቻ ከፍለን እዛ እሱ ኦፊሳችን ለማድረግ እየተደራጀን ነው። ግን በአጠቃላዩ ራይት ነው የለንም። ሞንትጎመሪ ካውንቲ ይሰጣለሁ ብሏል፣ እየጠበቀን ነው። ግን እሱም ቢሆን ይሄንን ትልቅ ምላችሁ ምናምን አይደለም። ጀስት ቬሪ ሚኒማል፣ ለሬንት እንኳን ማይከፍል ማለት ነው። ትንሽ ገንዘብ ማለት ነው። እስቲ እንደው ለማጠቃለል ወይዘሮ አዜብ እንግዲህ ኦቲዝም በኢትዮጵያውያን ማህበረሰብ ልክ እንደ ሌላው የአእምሮ ጤና ሁከት ከእርኩስ መንፈስ ጋር ከእርግማን ጋር ይገናኛል። ሰው በባህሉ እነኝህን ነገሮች በመጥፎ ሁኔታ ነው የሚመለከታቸው እና ልጆቻቸውን ለማሳከምም አይደፍሩም። ለራሳቸውም ደግሞ በሁኔታው ያፍሩበታል። ምን ትመክሪያለሽ ለወላጆች? ይሄ ሳይንሳዊ እንደሆነ ጥናት እየተሰራበት እንደሆነ ልጆቹ ደግሞ ቀድመው ከተመረመሩና ከታወቁ ህይወታቸው ሊስተካከልና እንደ ማንኛውም ሰው ተምረው ደህና ቦታ ሊደርሱ እንደሚችሉ ሊስተካከል እንደሚችል ህይወታቸው እስቲ ጠቅለል ያለ ምክርሽን ስጭልን። እሺ፣ ይሄ እንግዲህ ለወላጆች በአጠቃላይ ነው። ወላጆች ልጅ ማሳደግ ከባዱ ጉዞ ነው እና ብዙ ዋጋም ያስከፍላል። ልጅ ማሳደግ ቀላል አይደለም። ግን የኛ ልጆች ደግሞ ሲደርሱን ደግሞ ምንም ሳንዘጋጅበት ስለሆነ ያስደነግጣል። እኔ ምን እላለሁ ለሁሉም ወላጅ፣ መደንገጣችን ኢትስ ኦኬ፣ ማዘናችንም ኢትስ ኦኬ። ማዘን አለብን። ምክንያቱም ልጄ ዲግሪ ይዞ ዶክተር ሆኖ ያልኩት ልጅ በቃ አይሆንም ልጅሽ በቃ ሲባል ማናያዝንም ይታዘናል። ግን ልናገር የምፈልገው ነገር ሀዘናችንን በዚህ በኩል ልጃችን ደግሞ መረዳት ካለበት የእሱን ደግሞ በዚህ በኩል አድርገን ሁለቱንም አብሮ ማስኬድ ይቻላል። አሁን ትልቁ ችግር ምን የሆነ ነገር ችግር እንዳለው ስና ኮሚኒቲ መጥፋት፣ ወደ ጸበል መሄድ። ጸበል ያድናል፣ ጸሎት ያድናል አምናለሁ። አያድንም ለማለት አይደለም። ግን ጸበሉንም እያደረግን መደረግ ያለበትን ነገር ግን በትምህርት ደረጃ በእርሊ ኢንተርቬንሽን ደረጃ ግዴታ ነው።
ልጁ በትክክለኛ 2 ዓመቱ ላይ ዳያግኖስ የተደረገ ልጅ በ5 ዓመቱ ብዙ መሻሻል አለው። እኛ ግን አሁን የኛ ኮሚኒቲ ሰቪር ልጅ ቅድም የተናገርኩት ከአምስቱ ልጅ 4ቱ አበሻ የሆነበት አንዱ ምክንያት ይሄ የኔ ቲዮሪ ነው። አንዱ ምክንያት ሌሎች ልጆች በሙሉ ኢንተርቬንሽን አግኝተዋል። የኛ ልጆች ናቸው ማያገኙት በሞንትጎመሪ ካውንቲ። ስለዚህ አሁን ትምህርት ቤት ውስጥ የቀሩት ሰቪር ልጆች በሙሉ አበሾች ሆኑ። ግልጽ እኮ እየታየ ነው። እና እነዚህ ልጆች በጊዜ በቃ እናት የምታዝኙን እዘኚ፣ ለእናትሽ መንገር ከፈለሽ አትንገሪ፣ ለጓደኞችሽ መንገር ካልፈለሽ አትንገሪ፣ ቤተክርስቲያን መሄድ ካልፈለሽ ቅሪ፣ ለልጅሽ ግን የሚያስፈልገውን አትንፈጊ። አንቺ አዝነሽ እስከምትጨርሺ ልጁ አድጎ መረዳት ካለበት እድሜ ወጥቷል። እንግዲህ ሳይንሱ በሚናገረው የሃርቫርድ ስተዲ ገብቶ ማየት ይቻላል። ልጅ የላንጉዌጅ ችሎታው በኃይለኛ ማደግ የሚችለው ከ2 ዓመት እስከ 3 ዓመት ነው። ይሄ እድሜ እኛ ሀዘን ውስጥ ሆነን አልፎ እኛ ገና ነቅተን 4-5 ላይ አልፎታል። በቃ አሁን ልጁ በትክክለኛ ቅድም በተናገርኩት ሌቭል 1 ሌቭል 2 ሌቭል 3 ቢሆን እርዳታ ያገኘው ልጅ ሌቭል 3 ቢሆን ያኔ በ2 ዓመቱ 5 ዓመት ሲሞላው ወደ ሌቭል 2 ወይ ወደ ሌቭል 1ም ይጠጋል። አንዳንዶች ልጆች ዘለውም ሜንስትሪም የሆኑ አሉ፣ ጀኔል ውስጥ የሚገቡ። ማይልድ የሆኑት ልጆችማ ያለምንም ጥያቄ ማይልድ ሲሆኑ እኛ ጎሽ አይታወቁልንም፣ እንደሌላው ኦቲስቲክ ልጅ እኮ ብዙ እንትን የለውም የኔ ልጅ ብለን ይዘናቸው በኋላ ሰቪር ጋር ይሆናሉ 8 ዓመት ሲሞላቸው። ምንም አላገኙማ። እኛ ደብቀን ደህና ናቸው፣ ትንሽ ያወራሉ፣ አይ ኮንታክትም አላቸው፣ ማይልድ ናቸው። እኛ ሸፋፍነን ብናልፍ በቃ አለባብሰው ቢያርሱ ባረም ይመለሱ ነው። በትክክል በማለት ባረም ይመለሱ። እነዚህ መውጣት ማምለጥ አይቻልም። ያው ዞሮ የምናሰምርበት ምንድነው በኢትዮጵያውያንና ኤርትራውያን ማህበረሰብ የኦቲስቲክ ልጆች ቁጥር በዝቶ ልናይ የቻልነው ምናልባትም ስለማይመረመሩ ቀድመው ወላጆች ትኩረት ስለማይሰጡት የሚለው ላይ እናስምርበት ብዬ ነው እኔ ሀሳብ የምሰጠው። እናጠቃል ብዬ ነበር፣ ግን አንድ ነገር ሳላነሳ አላጠቃልልም። ምክንያቱም በቅርቡ አንቺ ከመንገመሪ ካውንቲ ሹማምንት አንድ እውቅና ያገኘሽበት ላንጉጅ አክሰስ ቢል HB 1473 የተባለ ቢል አለ። ምንድነው? ልጆቻቸው የአእምሮ ጉዳተኞች የሆኑ ወላጆች በቋንቋቸው እንዲገለገሉ የሚያስችል ህግ ነው እና እዛ ላይ እውቅና አግኝተሻል እና እስቲ ስለሱ ግለጭልኝ እና በሱ እናጠቃል። ወይዘሮ አዜብ፣ ይሄ የላንጉዌጅ አክሰስ ቢል በጣም አስፈላጊ ነው። ምክንያቱም አንዱ ትልቁ ችግር ምንድነው? አንድ እናት ልጇ ችግር እንዳለው ብታቅም ከማን ጋር በምን ቋንቋ ትነጋገር? ኮሚኒቲ ውስጥ ለመውጣት አትፈልግም። ስለዚህ አሁን ያለው ሌላው ደግሞ ያለው እርዳታ ሊሰጣት የሚችለው ሰው በሙሉ በቋንቋ የምትግባባው ሰው አይደለም። ስለዚህ በዚህ ምክንያት እኔ የአንዲት እናትን ታሪክ በትክክል እናገራለሁ። ይሄ ቢል እንዲያልፍ ትልቁ የረዳው ሁሉም እዛ ያሉት ሎየሮች በቃ ያሉት ነገር ነው። ያቺ እናት እኛ ጋር መታ ተረድታለች። ልጇ ሴሬብራል ፓልሲ ነው ያለው፣ 20 ዓመቱ ነው፣ ከዊልቸር አይነሳም፣ እሷ ነች የምታበላው። በቃ ሁሉ ነገር ሰው የሚያደርግለት ሰው ነው እና እርዳታ ስትጠይቅ በጣም ሎ ሌቭል እርዳታ እንዲሰጣት ኦልሞስት አያስፈልገውም አይነት አንቺ ለምን አታነሹም? እና ይሄንን በቃ በከፍተኛ እኔ ነኝ ደብዳቤ ጻፍኩ፣ ሌሎች ሰዎች ግሩፓችን ውስጥ አማከርኩና ረዳናትና የሚገባውን ልጁ እርዳታ እንዲያገኝ ሆነ። ከለምነት አናፖሊስ ይዣት ሄድኩ ማለት ነው። እነዚህ ዴሊጌቶች ሁሉ በተቀመጡበት ፊት ነው ይሄን የተናገረችው። ጎበዝ ተናጋሪ ሴት ነች። እኔ ያስተረጎምኩኝ ህይወቷን የልጇንም የእሷ ህይወት እንዴት እንደተመሳቀለ ቋንቋ ባለማወቁ በጣም ትልቅ ኮንትሪቢሽን ነበረው። ሁሉም በእንባ ነበር የሚሰማት ያችን እናት እና በዛ ኤስኤንሲም አብሮ ፓርት ወስዶ ሌሎች ሎየሮች በጣም ብዙ አሉ። በእርግጥ ይሄ ላንጉዌጅ አክሰስ ቢል በቃ የኤስኤምሲ መንገመሪ ካውንቲ ነው፣ የመንገመሪ ካውንቲ ኤጁኬሽን ቦርድ ነው። ኤስኤምሲ ነው ኢኤስኤንሲ የኛ ኢትዮጵያን ኤርትሪያን ስፔሻል ኒድስ ኮሚኒቲ። ኦኬ ኦኬ፣ ያ ኢኤስኤንሲ ይባላል። እና ኢኤስኤንሲ ማለት የኛ ኮሚኒቲ ማለት ነው። የእናንተ ማህበር።
የኛ ማህበረሰብ ትልቅ ፓርት ወስዶ እዛ ዴሊጌቶቹ ስብሰባ ላይ እሷ እንድትናገር ከዛ ደግሞ በደብዳቤ አድርጌ የሴኔተሮቹ ስብሰባ ላይ ያ እንዲነበብ በቃ ትልቅ ሎየሮቹ ያሉትን በቃ ትልቅ ያናንተ ቴስቲሞኒ የግሩፓቸው ቴስቲሞኒ ከዛ ምን አደረኩኝ እኛ ግሩፕ ደግሞ ቫይበር ግሩፕ አለን 740 ሰው ያለ ምትችሉ በአጠቃላይ ሴኔተሮቹ 4 ሴኔተሮች ናቸው ደውላችሁ በአማርኛ ተናገሩ አልኳቸው what's going on አሉ ኦፊስ በአጠቃላይ ሰው እየደወለ በአማርኛ ሲያናግራቸው this is how we feel እኛ በሄድንበት ቦታ አዳማጭ ስናጣ እናንተ የደወሉትን ሰዎች ማነጋገር ሲያቀታችሁ ምን ተሰማችሁ ይሄ ሁሉ ፕሬዘንትድ ነበረ በሴኔቶቹ ፊት እና በዚህ የተነሳ ይሄ ቢል አለፈ በጣም ደስ የሚል ነው በ13 ደግሞ በልደቴ ቀን ነው ቢሉ ያለፈው እና አይ ዋዝ ዜር ገቨርነሩ ሳይን አርጎዛ ስክሪፕቶን እንደዚህ ሊሰጠኝ እና በጣም ደስ ይል ነበር ጊዜው ሜ 13 ነበረ ሜ 13 2025 ነው ይሄ ቢል የተፈረመው እና በስራ ላይ ይውላል በቅርቡ ቴንክ ዩ እንኳን ደስ ያለሽ ማህበራችሁ የኢትዮጵያና ኤርትራውያን የኦቲስቲክ ወላጆች ማህበርም ልጆች ወላጆች ማህበርም እንኳን ደስ ያለው አሜን እንኳን አብሮ ደስ ያለው ቴንክ ዩ ያ ወይዘሮ አዜባ ታሮ የምትጨምሪው አንቺ ካለ ለአንቺ መስመሩን ልልቀቅና እናጠቃልላለን እዚህ ላይ መናገር መፈልገው ኦቲስቲክ ልጅ መኖር ማለት ቅድም መጀመሪያ ስናገር ላይፍ የቆመ መስሎኝ ነበር እላለሁ አልኩ አይደለ በጣም ተሳስቼ ነበር እና ልጆቻችንን ከረዳናቸው በጣም ኃይለኛ ለውጥ ሊያመጡ ይችላሉ የኔ ልጅ አሁን እንደዛ ኦልሞስት ሰቪር ኦቲስቲክ ልጅ የነበረ አሁን ኮምፒውተሩን ሲሰራው ማነው ኮዲንጉን ሲሰራው ዲጂታይዝ ሲያደርግ ዶክመንትስ ያየ ሰው ዋው እና በጣም እኔን ራሱ ሼፕ አድርጎኝ ዛሬ እቺ አዜብ አትኖርም ነበር ሜቢ አዜብ እንደማንም ሰው በቃ ማትታወቅ ሰው ሆና ነበር የምትቀረው እቺን አዜብ ፈጠረ እንደኔ አይነት ወላጆች ጎበዝ እናቶች ለልጆች መታገል ማለት ምን ማለት ነው የሚለውን የሚያውቁ ወላጆችን ፈጠረ ስለዚህ እኛንም ሼፕ አድርጎናል ኮሚኒቲያችንን እንድናስተምር ሆነናል እንደገና የልጆቻችንንም ለውጥ ባይናችን እንድናይ አድርጎናል እና ኦቲዝም ማለት የላይፍ መጨረሻ አይደለም እነዚህ ልጆች ኤኒ የፈለገ ሰቪር ይሆኑ ስልጠና ከሰጣቸው የሚማሩ የሚያድጉ የሚጎለብቱ ልጆች ናቸው እና ተስፋ አንቁረጥ በኦቲስቲክ ልጅ ያስደንቁናል እሺ አዜባ ታሮ በጣም አመሰግናለሁ ለሁላችንም አርአያ ነሽ እግዚአብሔር ይስጥልን ወደ ዳያስፖራ ሚዲያ ኔትወርክም ስለመጣሽና ይሄን ሐሳብሽን ስላካፈልሽን ውድ ተከታታዮቻችን የዛሬ ዝግጅት እዚህ ላይ ይጠቃለላል ስለ ዝግጅቱ አስተያየት ወይም ትችት ካላችሁ እንግዲህ አካፍሉን የስልክ ቁጥራችን 5126774634 ነው ስለተከታተላችሁን አመሰግናለሁ ትዝታ በላቸው ነኝ በሌላ ፕሮግራም እስከምንገናኝ በሚቀጥለው ሳምንት እስከዚያው ደህና ቆዩኝ